ጤና ይስጥልኝ በዓለም ዙሪያ ያላችሁ የሐቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱ ወሳኝ መረጃ አሁን ጀመረ። አዳዲስና ወቅታዊ መረጃዎችን ይዤ ቀርብ ያለው ርዕሶቹን አስደምጣችኋለሁ። አብራችሁን ቆዩ። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ ታስተናግዳለች ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ኮሩ በአካል ብቃቱ የጠነከረ ጠላትን በገባበት ገብቶ ነጥሎ የሚመታ ሰራዊት እየገነባ መሆኑ ተገለጸ። አመራሩ ህዝብን በላቀ ብቃትና ቁርጠኝነት ለማገልገል መዘጋጀት አለበት ሲሉ አቶ ሙስጠፌ መሐመድ ተናገሩ። በአዲስ አበባ 1227 የግል ትምህርት ቤቶች የዋጋ ጭማሪ እንዲያደርጉ ተፈቀደላቸው። የትግራይና ኤርትራ ህዝቦች ህዝባዊ ስብሰባ በራማ ተካሄደ። ለነጻነት የተከፈለ መስዋዕትነት በሚል ርዕስ በብርጋዴር ጀነራል አበበ ገረሱ የትግል ታሪክ ላይ ያጠነጠነ መጽሐፍ በኢሊሊ ሆቴል ተመረቀ። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ላይ የጉዞ ዕቅድ ለመጣል እያሰበች እንደሆነ ተነገረ። ኢራን በእስራኤል የወደብ ከተማ ሃይፋና በመዲናዋ ቴል አቪቭ በፈጸመችው ጥቃት 3 ሰዎች ሲገደሉ በርካቶች ቆሰሉ። ሁሉም ሰው ታሪክ አለው። ጥሩ ታሪክ መጻፍ ግን ይከብዳል። የቤተሰብን ደስታ የራስን ዓለም መስራት ቀላል አይደለም። የነገን ህልም ለማቀድ ጥሩ ማረፊያ ቦታ ማግኘት አስቸጋሪ ነው። እኛ ግን ይህንን ለ15 ዓመታት አድርገናል። ያማሩና ቅንጡ ቤቶችን በላቀ ትጋትና መተባበር በአማራ አሰራርና ዘመናዊነት ለባለ ታሪኮች አቀርበናል። አሁን ሁሉም ቀላል ነው። ኑ አብረን ታሪክ እንጻፍ። ፕላቲኒየም ፕሮፐርቲስ የህልሞን ቤት ከኛ ጋር ይገንቡ። ኢትዮጵያ ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ ታስተናግዳለች ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ ከአፍሪካ ህብረት ጋር በመተባበር ሁለተኛውን የአፍሪካ የአየር ንብረት ለውጥ ጉባኤ እንደምታስተናግድ ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው አስታውቀዋል። ኮሩ በአካል ብቃት የጠነከረ ጠላትን በገባበት ገብቶ ነጥሎ የሚመታ ሰራዊት እየገነባ መሆኑ ተገለጸ። በአካል ብቃቱ የጠነከረ ጠላትን በገባበት ገብቶ ነጥሎ የሚመታ ሰራዊት ማብቃትና ማሰልጠን የኮሩ የምንጊዜም ተግባር ነው ሲሉ የኮሩ አዛዥ ተናገሩ። የምስራቅ እዝ ኮር ዋና አዛዥ ኮሎኔል ፈይሳ አየለ በስልጠና ላይ ከሚገኙ አመራሮች ጋር በኮሩ የግዳጅ አፈጻጸምና ስልጠና ዙሪያ ውይይት አድርገዋል። በማንኛውም የአየር ጸባይና መልክዓ ምድር በቀንና በማታ ግዳጅን በድል መፈጸም የሚችል ሰራዊት ተገንብቷል ያሉት አዛዡ ሰራዊታችን ጠላትን አምርሮ የሚጠላ በመሪነት ክህሎትና ብቃቱ የዳበረ በአካል ብቃቱ የጠነከረ ጠላትን በገባበት ገብቶ ነጥሎ የሚመታና በጥሩ ዲሲፕሊን የታነጸ ነው ብለዋል። የኮሩ ሰራዊት የሚሰጠውን ተልእኮ በድል እየፈጸመ የሀገርን ሉዓላዊነት ሳያስደፍር በጀግንነቱ ታሪክ መስራቱን ቀጥሏል ብለዋል አዛዡ። የምንሰጠው ስልጠና ከላይ እስከ ታች ባለው አመራርና አባላት ከመሆኑም ባሻገር ተተኪ ትውልድ ለማፍራት አስተዋጽኦ እንዳለው ኮሎኔል ፈይሳ አየለ ገልጸዋል። በሀገር ውስጥና በውጭ ሀገራት የሚሰጠውን ተልእኮ እየተወጣ የሚገኘው የኮሩ ሰራዊት በተለያዩ ጊዜያት ኢትዮጵያን ለማፍረስ የሞከሩ የባዕዳን ተላላኪዎችን ሴራ በማክሸፍ አስተማማኝ የሰላም ኃይል መሆኑን አረጋግጧል ብለዋል። አመራሩ ህዝብን በላቀ ብቃትና ቁርጠኝነት ለማገልገል መዘጋጀት አለበት ሲሉ አቶ ሙስጠፌ መሐመድ ተናገሩ። በየደረጃው ያለ አመራር ህዝብን በላቀ ብቃትና ቁርጠኝነት ለማገልገል
ከመቼውም ጊዜ በላይ መዘጋጀት አለበት ብለዋል የሶማሌ ክልል ርዕሰ መስተዳድር ሙስጠፌ መሐመድ። በብልጽግና ፓርቲ የሶማሌ ክልል ቅርንጫፍ ጽሕፈት ቤትና በአፍሪካ አመራር ልቀት አካዳሚ ለክልሉ አመራሮች ሲሰጥ የቆየው የአቅም ግንባታ ስልጠና ተጠናቋል። አቶ ሙስጠፌ በዚህ ወቅት የለውጡን መልካም ጅማሮችና እየተመዘገቡ ያሉ ውጤቶችን የሚያስቀጥል ጠንካራ አመራር እንደሚያስፈልግ አጽንኦት ሰጥተዋል። አመራሩ ከምንም በላይ ሕዝብን በቅንነትና በታማኝነት ማገልገል እንዳለበት የተናገሩት ርዕሰ መስተዳድሩ ለዚህም በእውቀት የሚመራ ሙሉ ፍላጎትና ዝግጁነት ያለው አመራር ሊኖር ይገባል ብለዋል። በመሆኑም በየደረጃው ያለ አመራር ሕዝብን በላቀ ብቃትና ቁርጠኝነት ለማገልገል ከምንጊዜውም በላይ መዘጋጀት አለበት ሲሉም አሳስበዋል። በሁሉም ዘርፎች አሁን ላይ አገልግሎቶች በቴክኖሎጂ እየታገዙ በእውቀት የሚመሩና በብቃትና ክህሎት የሚሰጡ በመሆኑ ከጊዜው ጋር እውቀትንና ብቃትን ማሳደግ ያስፈልጋል ብለዋል። በክልሉ ሁሉም መስኮች አስደናቂ የልማት ስራዎችና ተጨባጭ ውጤቶች እየተመዘገቡ መሆኑን ጠቅሰው የሕዝብን ተጠቃሚነት ለማረጋገጥና በትኩረት እንደሚሰራ ማስገንዘባቸውንም ኢዜአ ዘግበዋል። በአዲስ አበባ 1227 የግል ትምህርት ቤቶች የዋጋ ጭማሪ እንዲያደርጉ ተፈቀደላቸው። በአዲስ አበባ ከተማ አስተዳደር ስር ከሚገኙ 1227 የግል ትምህርት ቤቶች በ2018 የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ የተፈቀደላቸው ሲሆን የጭማሪውን ጣሪያ 65 በመቶ መጨመር እንዲችል የተፈቀደለት ግን አንድ ትምህርት ቤት ብቻ መሆኑን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አስታውቀዋል። የባለስልጣኑ ዋና ስራ አስኪያጅ አቶ ኢዘዲን ሙስባህ እንደተናገሩት የአዲስ አበባ ከተማ አስተዳደር ካቢኔ ግንቦት 27 2017 ዓ.ም ባካሄደው 4ኛ ዓመት 11ኛ መደበኛ ስብሰባ ባጸደቀው የአዲስ አበባ ከተማ አስተዳደር የግል ትምህርት ቤት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ ቁጥር 194 ህዝባር 2017 መሰረት በ2018 ዓ.ም የትምህርት ዘመን በከተማ አስተዳደሩ ከሚገኙ 1585 የግል ትምህርት ቤቶች ውስጥ 1227 ያህሉ እስከ 65 በመቶ ብቻ የትምህርት ቤት ክፍያ ጭማሪ ሊያደርጉ ይችላሉ ተብሏል። በ2018 ዓ.ም ጭማሪ ያደርጋሉ ተብለው ከሚጠበቁ 127 ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሐሳባቸውን አቅርቡ ሲባሉ የዋጋ ግሽበት ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበር ብለዋል። ከትምህርት ቤቶቹ ውስጥ 10 በመቶ የሚሆኑት ብቻ እስከ 50 በመቶ የጭማሪ ሐሳብ ያቀረቡ ሲሆን ቀሪ 90 በመቶ ያህሉ ከ75 እስከ 263 በመቶ ጭማሪ ማቅረባቸውን አቶ ኢዘዲን ተናግረዋል። ሆኖም ትምህርት ቤቶች፣ ወላጆች፣ የከተማ አስተዳደሩ የትምህርት ቢሮ፣ የንግድ ቢሮ፣ የፕላንና ልማት ቢሮ፣ የትምህርት ቢሮና የኢትዮጵያ ስታትስቲክስ አገልግሎት በተሳተፉበት ጥናት ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችልና በሚቀጥሉት 3 ዓመታት የሚኖር የዋጋ ጭማሪ ጣሪያ ይፋ መደረጉን አስረድተዋል። የትግራይና የኤርትራ ሕዝቦች ሕዝባዊ ስብሰባ በራማ ከተማ ተካሄደ። በትናንትናው ዕለት በራማ የኤርትራና የትግራይ ሕዝቦች በጋራ ስብሰባ አድርገዋል። ይህን ስብሰባ በዋናነት ያመቻቸው በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ከኤርትራ መሪዎች ጋር በጋራ በመሆን እንደሆነ እየተነገረ ይገኛል። መፈክሩ ጥምረት ወይም ጽምዶ በኤርትራና ትግራይ መካከል ለእውነተኛ ሰላም የሚል ነው። ግንኙነቱ ያለ ፌዴራል መንግስት ዕውቅና አንድ ክልል በተናጠል ከሌላ ሉዓላዊ ሀገር ጋር ግንኙነት ማድረግ ይችላል ወይ የሚለውን ጥያቄ አስነስተዋል። ለነጻነት የተከፈለ መስዋዕትነት በሚል ርዕስ በብርጋዴር ጀነራል አበበ ገረሱ የትግል ታሪክ ላይ ያጠነጠነ መጽሐፍ በኢሊሊ ሆቴል ተመረቀ። ቅዳሜ ሰኔ 7 2017 ዓ.ም በብርጋዴር ጀነራል አበበ ገረሱ የትግል ታሪክና ሕይወት ላይ ያጠነጠነ መጽሐፍ በኢሊሊ ሆቴል በታላቅ ድምቀት ተመረቀ።
በምረቃ ስነ ስርዓቱ ላይ የተለያዩ የመንግስት የሥራ ኃላፊዎች እንዲሁም ወዳጅ ዘመዶቻቸው ተገኝተዋል። በመጽሐፉም ብርጋዴር ጀነራል አበበ ገረሱ ለብዙ ዓመታት ለነጻነት ሲሉ ያደረጉት ተጋድሎ እንዲሁም የትግል ጓዶቻቸውን አሳልፈው ላለመስጠት የደረሰባቸውን ችግር ምን ያህል በቆራጥነት እንደተጋፈጡት ይተርካል። በዚሁ ስነ ስርዓት ላይ ስለ መጽሐፉ የመጽሐፉ አርታኢ አቶ ባሪንቱ ገዳ ንግግር አድርገዋል። በንግግራቸውም ብዙ መጽሐፍት አንብቤያለሁ፣ ነገር ግን እንደዚህ አይነት መሳጭ ታሪክ አጋጥሞኝ አያውቅም ብለዋል። ዘገባው የባልደረባችን ፍቅር ተጫላ ነው። ብረሽድ ባይ ቤቲ የሜካፕ ማሰልጠኛ ተማሪዎችን አስመረቀ። ብረሽድ ባይ ቤቲ የሜካፕ ማሰልጠኛ ተቋም 300 ሰልጣኞችን አስመረቀ። ላለፉት ዓመታት በተለያዩ የውበት ሙያዎች ስልጠናዎችን በመስጠት ለበርካቶች የሥራ ዕድል መፍጠር የቻለ ማሰልጠኛ ተቋም መሆኑ ተነግሯል። የብረሽድ ባይ ቤቲ ማሰልጠኛ ተቋም መስራች ቤተልሔም እስክንድር ባደረገችው ንግግር በዝቅተኛ የኑሮ ደረጃ ላይ ለሚገኙ ሴቶች ነፃ የትምህርት ዕድል በመስጠት መስማት የተሳናቸውን ዜጎች በመደገፍና በሕፃናት ማቆያ አገልግሎት ስሙ ጎልቶ ይታወቃል ብላለች። ከምንሰጣቸው ስልጠናዎች ባለፈም ተማሪዎችን በተለያዩ የውበት ሳሎኖች በማስቀጠርና የራሳቸውን የንግድ ተቋም ለሚፈልጉ እስከ 100,000 ብር ብድር በማመቻቸት የውበት ኢንዱስትሪውን ለማሳደግ እየሰራን እንገኛለን ብላለች። ድርጅቱ ከተመሰረተ በ9 ዓመታት ውስጥ ከ4,000 በላይ ተማሪዎችን አስተምሮ አስመርቋል። አሜሪካ ኢትዮጵያውያንን ጨምሮ በ36 ሀገራት ላይ የጉዞ እግድ ለመጣል እያሰበች እንደሆነ ተነገረ። የትራምፕ አስተዳደር ኢትዮጵያን ጨምሮ በተጨማሪ 36 ሀገራት ላይ የጉዞ እቅድ ሊጥል እያሰበ መሆኑን ዋሽንግተን ፖስት ከውስጥ ሰነድ ኢንተርናል ሜሞ መመልከቱን ዘግቧል። ሀገራቱ በ60 ቀናት ውስጥ የሚጠበቅባቸውን ቅድመ ሁኔታ ካላሟሉ በከፊል ወይም ሙሉ ለሙሉ የጉዞ እቅድ ይጠብቃቸዋል ተብለዋል። የቪዛ እገዳ ሊጣልባቸው ከታቀደባቸው 36 ሀገራት ውስጥ 25ቱ የአፍሪካ ሀገራት ስለመሆናቸው ተዘግበዋል። ከሀገራቱ መካከል ኢትዮጵያ፣ ጅቡቲ፣ ግብፅ፣ ጋና፣ ቡርኪና ፋሶ፣ ናይጄሪያ፣ ደቡብ ሱዳንና ዚምባብዌ ይገኙበታል። በአሜሪካ ውጭ ጉዳይ ሚኒስቴር ማርክ ሮቢዮ ተፈርሞ በእነዚህ በታቀዱ ሀገራት ለሚሰሩ ዲፕሎማቶች በተላከው ሰነድ ላይም ሀገራቱ በአሜሪካ የውጭ ጉዳይ ሚኒስትሩ የሚቀመጠውን ቅድመ ሁኔታ በ60 ቀናት ማሟላት አለባቸው ተብለዋል። ዋይት ሃውስ በጉዳዩ ላይ ተጨማሪ ማብራሪያ ከመስጠት ተቆጥበዋል። በሰነዱ አንዳንድ ሀገራት ማንነትን የሚያረጋግጥ ተጨባጭ መረጃ ለማቅረብ የሚያስችል ጠንካራ መንግስት እንደሌላቸው ወይም ማጭበርበሮች እንዳሉ ሲገለጽ፣ አንዳንዶቹ ዜጎቻቸው ከቪዛ ፈቃድ በላይ በአሜሪካ ይቆያሉ ተብሏል። አሜሪካ በቅርቡ ከ12 ሀገራት የሚመጡ ዜጎች ወደ ሀገሯ እንዳይገቡ የሚከለክል አዋጅ ማጽደቋ ይታወሳል። በወቅቱ እርምጃው ያስፈለገው ዩናይትድ ስቴትስን ከውጭ አሸባሪዎችና ሌሎች የብሔራዊ ደህንነት ስጋቶች ለመከላከል ነው ተብሎ ነበር። ኢራን በእስራኤል የወደብ ከተማ ሃይፋና በመዲናዋ ቴል አቪቭ በፈጸመችው ጥቃት 3 ሰዎች ሲገደሉ በርካቶች ቆሰሉ። የኢራን ሚሳኤሎች የእስራኤልን ቴል አቪቭና የወደብ ከተማዋን ሃይፋን ዛሬ ሰኞ በመምታቱ ቤቶችን አውድሟል። የዓለም መሪዎች በዚህ ሳምንት በቡድን 7 ስብሰባ ላይ በሁለቱም የቀድሞ ጠላት ሀገራት መካከል የሚካሄደው ጦርነት ወደ ሰፊ ቀጣናዊ ግጭት ሊመራ ይችላል የሚል ስጋት አድሮባቸዋል። የእስራኤል ሚዲያ እንደዘገበው በሀገሪቱ ላይ በተፈጸሙ ጥቃቶች 3 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል ብለዋል። በሃይፋ የወደብ ከተማ 30 ያህል ሰዎች ቆስለዋል ሲሉ የአደጋ ጊዜ ባለሥልጣናት ተናግረዋል። በደርዘን የሚቆጠሩ የአደጋ ጊዜ የመጀመሪያ ምላሽ ሰጪዎች ወደ ቀጥታ ዞኖች ሲጣደፉ የሚያሳዩ ምስሎች ተሰራጭተዋል። በወደቡ አቅራቢያ በሚገኝ የኃይል ማመንጫ ላይ የእሳት ቃጠሎ ታይቷል ሲል መገናኛ ብዙሃን ዘግበዋል። በቴል አቪቭ ላይ በርካታ ሚሳኤሎችና ፍንዳታዎች የነበሩ ሲሆን ኢየሩሳሌም ላይ ተመሳሳይ ጥቃት እንደነበር የቪዲዮ ምስል አመላክቷል። በከተማዋ ከሚገኝ የአሜሪካ ኤምባሲ ቅጥር ግቢ ጥቂት 100 ሜትሮች ርቆ የሆቴሎችንና ሌሎች በአቅራቢያው ያሉ ቤቶችን መስኮቶችን የሰባበረ ጥቃት ደርሰዋል።
በቴል አቪቭ ሰፈር ውስጥ የሚገኙ በርካታ የመኖሪያ ሕንፃዎች ወድመዋል። በኢራን የሟቾች ቁጥር 224 ደርሷል። ከነዚህ መካከል 70 ሴቶችና ሕፃናት ይገኙበታል። የኢራን እስላማዊ አብዮት ጥበቃ ጓድ የስለላ ኃላፊና ሌሎች 2 ጄኔራሎች እሁድ ዕለት በእስራኤል ጥቃት ተገድለዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሁለቱ ወገኖች ስምምነት ማድረግ አለባቸው ሲሉ ጥሪ በማቅረብ ስብሰባዎች እየተደረጉ መሆናቸውን ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እዚህ ያለውን ጉዳይ ማባባስ ሳይሆን ኢራን የኒውክሌር አቅሟን እንዳታዳብር ማስቆም ነው ብለዋል። ሁሉም ሰው ታሪክ አለው። ጥሩ ታሪክ መጻፍ ግን ይከብዳል። የቤተሰብን ደስታ፣ የራስን ዓለም መስራት ቀላል አይደለም። የነገን ህልም ለማቀድ ጥሩ ማረፊያ ቦታ ማግኘት አስቸጋሪ ነው። እኛ ግን ይህንን ለ15 ዓመታት አድርገናል። ያማሩና ቅንጡ ቤቶችን በላቀ ትጋትና መተባበር በአማራ አሰራርና ዘመናዊነት ለባለ ታሪኮች አቀርበናል። አሁን ሁሉም ቀላል ነው። ኑ አብረን ታሪክ እንጻፍ። ፕላቲኒየም ፕሮፐርቲስ የህልሞን ቤት ከኛ ጋር ይገንቡ። የተከበራችሁ የሐቅና ሳቅ ሚዲያ ተከታታዮች ለዕለቱ ያዘጋጀናቸው ዋና ዋና መረጃዎች እነዚህን ይመስሉ ነበር። መልካም ጊዜ። መነሻችንም መድረሻችንም ኢትዮጵያ።